ሰላም ወዳጆቼ እንደምን አላችሁ? ዓለም ሰገር ተስፋዬ ነኝ። እንግዲህ ዛሬ የመጣሁት በጉጉት ሲጠበቅ የነበረው ዲያስፖራው ፊልማችን በቴሌ ቲቪ ተለቋል። ገብታችሁ እስቲ ፍቅራችሁን ግለጹልን፣ አጨናንቁልን። በቃ ገብታችሁ በጣም የምወደው ፊልሜ ነው። በጣም የለፋውበት ፊልም ነው። አንጋፋና አዳዲስ ወጣት አርቲስት ተዋናዮች የተካፈሉበት ነው። ገብታችሁ አጨናንቁት ቴሌ ቲቪን። ይመቻችሁ። በሲኒማ ቤቶች በወረፋ ሲታይ የነበረው ዲያስፖራው ፊልም አሁን ደግሞ በቴሌቲቪ አፕ በቤት ሆነው ይመልከቱ። እኔ እኮ ቢጨንቀኝ ነው እንደዛ ስጮህ ነበር። አረ ደግ አደረግሽ በእናትሽ ይሉ። እኛ እኮ ያንቺን ድምጽ ሰምተን ነው እሷ እንደመጣች ይገባል። እንደዛም ሆኖ እኮ ግን እናንተ ወዳላችሁበት ነበር የመጣችሁ። የት ሄዳችሁ ነው? እኛማ አዛኛው ግቢ ቶሎ ብለን ገባን። ከዛ ስልክ ስታወራ እየሰማናት ነበር። አረ እባክሽ ከማን ጋር? ከመኮንን ጋር፣ ለዛውም ስለደመረ። በዚህ ከዚህ በኋላ ግን መጠንቀቅ ሳይኖርብን አይቀርም። እቺ ልጅ ምን ልታረግ እንደምትችል አይታወቅም። በጣም እንጂ ከምን ጊዜውም በላይ መጠንቀቅ አለብን። እስቲ ንገሪ፣ ከማን ጋር ነው እየተገናኘሽ ያለሽ? ወይ ጸጊ መጣሽ እንዴ? ወይ ጸጊ ነው ያልሽው? ያው ምን ነው አንቺ እባብ፣ ቅድም እንደዛ ስትወክቢ የሆነ ነገር እንዳለ ጠርጥሬ ነበር። ምን ጠረጠርሽ እባክሽ? ቤዛ ንገሪኛ፣ ከማን ጋር ነው እየተገናኘሽ ያለሽ? ከቹቻ ጋር ነው ወይስ ከያሬድ ጋር? ከቹቻ ጋር አንገቴ ላይ ቢላ ቢደረግ መቼም እንደማልገናኝ ታውቂኛለሽ። እና ከያሬድ ጋር ነው? እሱ ድል ቢገኝና ባገኘው ደስ ይለኝ ነበር። እሱ ግን አይደለም እኔ ሊያገኘኝ ሊያየኝ እንኳን አይፈልግም። ታዲያ ከማን ጋር ነው የተገናኘሽ? ጸጋ ነገርኩሽ እኮ ከማንም ጋር አልተገናኘሁም። የሆነ ነገር ቀፎኛል። በእርግጠኝነት በድብቅ ከቹቻ ጋር እየተገናኘሽ ነው። ከዛ ቹቻ ደግሞ ደመረን የወጋችሁ ጸጋ ናት ብለሻለች። ምንድን ነው እሺ? ማታውን አግኝቼው ነበር እና ምን አለሽ? በጣም ተነፋፍቀን ነበር እና አሪፍ ጊዜ አሳለፋችሁ? የታፈነ ፍቅር በጣም ነው የሚያስጠላው። ሁለታችሁም ለመነጋገር ፈራችሁ? ምን ብዬ ላውራው? የእሱን አስተሳሰብ ታውቂው የለ? ምናልባት ባጣትስ ብሎ አስቦ ቢሆንስ? አይ እሱ እንደዛ አያስቡ። በምን አወቅሽ? እህቴ ብቻ ነሽ ነው የሚለኝ። እውነታው ግን ያፈቅርሻል። ሰብሊ፣ እውነታውን መቀበል አይፈልግም። እና እስከ መቼ ነው የምትጎጁ? ቆይ እንዴት ልቁረጥ? ባይወደኝ እሺ፣ እየወደደኝ እንዴት ነው በሱ ተስፋ መቁረጥ የምችለው? ቆይ ከባሩክ ጋር እያደረግሽ ያለሽው ነገርስ ምንም ለውጥ አላመጣም? እንደሚያፈቅረኝ ማረጋገጫ ባገኝም እሱ ግን ሊተነፍሰው አልቻለም። ካልሆነ ባሩክ እየደበረው ስለሆነ ከዚህ በኋላ እንገናኝ በይዋ። ቢጎዳስ? ይጎዳ። አንቺስ እየተጎዳሽ አይደል እንዴ? ያሳዝነኛል እኮ። እሺ ላንቺስ ማን ይዘንልሽ? ጨነቀኝ ሰብሊ። ዛሬ ቆይ አለምን አይተሻታል? አይ አላየኋትም እባክሽ፣ ግን የመጣች አይመስለኝም። ለምን ቀርታ ይሆን? ምናልባት ያሰበችው ስላልተሳካላት ደብሯት ይሆናላ። ሌላ ኮፒ ከሌላት ነው። አይ ሌላ እንኳን የሚኖራት አይመስለኝም። እንዴት ገመትሽ? ቢኖራትም አላለመደለት በዛ ላይ ህላት እንጨረጨርም ነበር። ስትመጣ ምን እንደምትል ሰምቼ ብቻ ትንሽ ትዝታለች። በቃ ምንም አታምጣ። ኔትወርክም የለም ይሁና። አይዞህ አይዞህ አቡሽ ወጣነ ቂርቆስ። አይዞህ ጋሼ። አንተ ሰውዬ 10 ጊዜ ጋሽዬ ጋሽዬ አስፈለኝ። ቆይ እኔ ምን ነው ጋሽዬ የሚመስለው? በእኛ ቄ ትልቅ ሰውና እንግዳ ጋሼ ነው የሚባል። አረ ትልቅ ሰው ኋላስ እኮ እኔ አንተ ታላቅ ሆኜ ማለት ነው። ኋላስ እሺ አንተ ስንት ዓመት ነው? እኔ ምን አውቄ ጋሼ።
አንተ ሰውዬ ጋሽ አስበለኝ። እና ማን ልበልህ? ስሜ አቡሻ ነው። አቡሻ ብለህ ጥራኝ። እሯ አንተን የመሰለ ጢማም ሰውዬ ምን ብዬ ነው አቡሽ የምለው? አቡሽ እኮ ስም ነው። እሱ መች ጠፍቶኝ እና ግን ይሄ ስም የሚገባው ለሰፈር ተራ ዱርዬ እንጂ እንዳንተ አይነቱ ትልቅ ሰው አይገባው። ለነገሩ አንተ አይደለም ጥፋተኛ፣ አጎቴ ነው። ሰው ላክልኝ አልኩት፣ አንተ ልኮ ያው ጉር ሰራኝ። ጋሽዬ እቺ ነገር እንዳትመጣ ተጠንቀቅ። እሺ አቢትዬ። እሯ ምንድነው የምታወራው? እኔ እንግስለው ነው አቢት ያልከኝ? አረ ስምህ ግስለው ነው? ኋላስ እኔ እኮ የዚህ መንደር ነዋሪዎች እኮ ግርም እኮ ነው የሚሉኝ። ምን ሆንን? እሺ ደግሞ አንተ ምን አስበው ነው ግስለው ያሉክ? ከልጅነት ጀምሮ ቁጡ ነኝ፣ ለዛ ነው። አረ ቁጡ ስለሆንክ። እሺ ለምንድን ነው አውራሪስ የተባለው? ምንድን ነው? ምን ስትል ነው የእሱን ስም የምጠራው? የማን የአውራሪስን ነው? ጭራሽ ደገመው። አንተ ሰው ልታስፈጅን ነው እንዴ? ለምን ነገሩን ግልጽ አታደርገው? ይኸውልህ ከእስር ተፈቷል። ይኸው የተገባልኝን ቃል ካላገባው እያለ ሰፈሩን በሙሉ እሳት አድርጎታል። ማ አውራሪስ ተፈታ? ታውቆ ኖሯል? ኧረ አላውቀውም፣ ግን የሆነ ጊዜ ስመጣ የእሱን ታሪክ ሰምቼ ነበር። እንግዲህ ተፈቷል። ቃል የተገባላትን ካላገባው ብሎ ሰፈሩን በሙሉ ለኩሶታል። አባትየውም ደግሞ ልጄን አልሰጥም ሲል ወደ ከተሜ ሰዳታለሁ ሲሉ ሰምቻለሁ። ማንሽ ልጅቷ? ደብሬ ናት። ደብሬ? ኋላስ ታውቃታለህ እንዴ? ኧረ አላውቃትም። አይ እንደው ነገሩን ብዬ ነው። በልና ና በዚች ጋር እንሂድ። ና ደርሰናል። አይዞህ። በጣም ነው የደረስነው። አይ በርታ፣ አይዞህ ደርሰናል። ና ጋሽ አይዞህ። እንደው መንገዷ ታስቸግራለች። እንደ ህተሜ እኮ አይደለም። እንደው እናንተ እዛ እንትን ላይ ለምዳችሁ በርታ፣ አይዞህ። አይዞህ አቡሽ። በቃ እንደው ደከመ። አይ መንገድ ልቀመጥበት። አይዞህ ደርሰሃል። ቆይ አቡሽ ተነስ። እሺ ደርሰናል እኮ ያው እኮ ቅርብ እኮ ነው። እደርሳለሁ። ና በል። አይዞህ በርታ። አይ እንደ ከተሜ ሰው የከተሜ ሰው እንደ ባንዴው ይክምክም አለ። አይዞህ በርታ። ደርሰናል። ይኸው እዚች እርብ ናት። እቺን ፊልም ላይ አይቻታለሁ። አይዞህ እርብ ነች፣ ቅርብ ነች። ና በል። አይዞህ ወይኔ እናቴ። ኧረ ጠብቀኝ። የኔ ሸበላ እንዴት ነህ? ሸበላ በሚለው ልስማማ? የኔ በሚለው አትስማማ? አይ አልስማማም። ለምን? ምክንያቱም ያንቺ ስላልሆንኩ። መቼስ የዓለም ላይ ልትለኝ አይደለም አይደል? አይ እንደዛ አይደለም፣ ግን ደግሞ አንቺ መራሽን ህይወት መጀመር መቻል አለብሽ። እኔ ካንተ ውጪ ህይወት ከሌለኝስ? አየሽ፣ ለዚህ እኮ ነው ራቂኝ የምልሽ። እኔም በቀረብሽኝ ቁጥር ሌላ ሰው እየታየሽ አይደለም። ልቤ እሺ አይለኝማ። ቆይ ካሌብስ? እሱ እኮ ነው የቀረበኝ፣ እኔ ግን አልፈልገውም። እሱ ግን እንደዛ ያስብም። እንደማልወደውና ያንተ ፍቅር እንዳልወጣልኝ እኮ ያውቃል። አይልሽ ለልጁ ትንሽ ቢሆንም ተስፋ ሰጥተሽዋል። አንተ ግን እንዳልከው ሌላ ህይወት ብጀምርና ከካሌብ ጋር በሆን ደስ ይልሃል? አይለኝም። ለምን? ካሌብ አይመጥንሽም። ቆይ እንዴት እንደዛ አልክ? ጥሩ ልጅ እኮ ነው። ፈሪ ነው። በስርዓት ፕሮቴክት ሊያደርግሽ አይችልም። እሱማ አንተ አለክልኝ።
አይልሽ እኔ ሌላ ሰው ቢሆን ችግር የለብኝም። ጆኒስ ቆይ አውቀሽ ልታናጅኝ እየሞከርሽ ነው? ምን አደረግኩኝ? ካሌብ ፕሮቴክት አያደርግሽም አልከኝ። ጆኒ ግን ፕሮቴክት ያደርገኛል። እስኪ ከነሱ ዙሪያ ውጪ ትምህርት ቤት ውስጥ እኮ ብዙ ወንዶች አሉ። ለምንድን ነው ሌላ ሰው ሊታይሽ አልቻለው? እባክህ ስቀልድ ነው። እኔ አንተን ብቻ ነው የምፈልገው። ይኸውልሽ እኔ እኮ አልሆንሽም እያልኩሽ ነው። እንዳንተ የሚሆንልኝ የለም። እጠብቅሃለሁ። እስከ መቼ? እስክንጃጅ። ይልቅ ልጁ ወደ ሌላ ነገር ከመግባቱ በፊት ፈጥነሽ አድኝ። ቆይ ኤላ አትወደኝም? እወድሻለሁ። ታፈቅረኛለህ? ብርክቲ በቃ ወሬን ቀይር። ቆይ ለምን ትሸሻለህ? እንደምታፈቅረኝ እኮ አውቃለሁ። ለኛ የሚጠቅመን እሱ ስለሆነ መሸሹ። ኤላዬ እየተፋቀረን ለምንድን ነው የምንለያየው? እንደምታስቢው እኮ ለኔ ቀላል ውሳኔ አይደለም፣ ግን በቃ አማራጭ የለኝም። ቆሽ እስኪ ልረዳ፣ ምክንያትህን ንገረኝ። ተይውስ ለውጥ ያመጣ። እኔ ግን ጠብቀዋለሁ። ብርክቲ በቃ በእናትሽ ወሬን ቀይር። ለምወደው ሰው የምወደውን ቸኮሌት። ጭራሽ ቸኮሌት የሚይዘሽ ሞቶ ጀምርሽ? ካሌ የሚሰጥ እንዴ? ምንድን ነው እሱ? ያጎረሰኛል ነው ይሰማኝ። ጭራሽ ስጦታ የሚሰጥሻል ማለት ነው? አንተ እንደሆነ በድብድብ ነው የሚሰጠኝ። አንቺም በጉልበት ነበር የምትቀበው። የሆነ ሰዓት ላይ ግን ትዝ ይልሻል? ያን ያልገዛልሽም ስል ከደርሱ ጋር አንድ ያለ ቸኮሌቱን ሰብስበሽ እሱ ነው የሚከፍለው ብለሽ ሮች ጊዜ ትዝ ይልሻል? ከአንተ ጋር ያደረኩትን ነገር ሁሉንም ነው የማስታውሰው። የዛን ሰሞኑን አልተሰብሽም። አይዞህ አይዞህ ተረጋጋ። እኔ የምለው አላማ አልመጣችም እንዴ? ምን ነው እናፈቀችሽ? ኧረ አልናፈቀችኝም። እኔ ዝም ብዬ ስላላየኋት ነው። እና ደውዬላት ነበር፣ ግን ደግሞ ስልኩ አይሰራም፣ ጥሪ አይቀበልም ይላል። ይሁን እባክህ። ታውቂያለሽ፣ በብዙ ሴቶች መወደድ ብዙ ሴቶች እየፈለጉት እሱ ግን እምቢ አላቸው ማለት ጀግንነት ይመስለኝ ነበር። ተው ዮሴ፣ ይህን ታሪክህን ያለፈ አታስመስል። አሁንም ቢሆን ያው ነህ። ይህን ነገር ለማሰብሽ በቂ ምክንያት ስላለሽ አላዝንብሽም። ግን ታውቂያለሽ ኢቨን አንቺን በማወቄ በጣም ነው የምኮረው። አላምንህም ያልኩ እንዳላምንህ ስላደረከኝ ነው። እንደ ሌሎች ሴቶች መሆን መስሎ ነው የምትኮረው? መቼም ቢሆን እንደሱ አይሆንም። እሺ ታውቂያለሽ ኢቨን ያኔ ሳቅሽ የተፈቃሪነት ስሜት ያሳበደው ዩሲያስ ነበር። ግን እንዴት እንደሆነ በማላውቀው ሁኔታ እንደ አዲስ አፍርሰሽ ሰርተሽኛል ኢቨን። እባክህ ፈርሰን የቀረኸው ግን አልተሰራም። ታውቂያለሽ ከዚህ በኋላም ቢሆን ግን በተለያየ መንገድ ህይወት የመፈተኑ አይቀርም። እንዴት? አንቺ ይቅርታ አድርገሽልኝ አብረን ብንሆን እንኳን ኢቨን ያለፈ ህይወቴ ላይ ያረኳቸው እያንዳንዱ ነገሮች ጸጸቱን አልችለውም። እና እድሜ ልክህን እየተጸጸትክ ልትኖር ነው? አይ የሰው ልጅ ላጠፋው ጥፋት በሙሉ ተመጣጣኝ የሆነ ቅጣት ቢቀጣ የዛን ያህል ክፋት የለውም ከሚሉት ወገን ነኝ። ኢዮስያስ በእናትህ ተወኝ። እተውሻለሁ ኢቨን። ምናልባት ይሄ የመጨረሻ ንግግራችንም ሊሆን ይችላል። ማለት ምን አስበህ ነው? እንደዛ መቼም አላደርግም። ግን አንድ ነገር ለራሴ ወስኛለሁ። ምንድነው ውሳኔ? በመጨረሻም
እኔ ራሴን ለአንቺ ጥሩ ሰው አድርጌ ለማሳየት በሞከርኩኝ ቁጥር ጓደኞቼ የምላቸው ሰዎች የኋላ ታሪኬን እየመዘዙ ሰላሜ እንደሚነሱኝ ገብቶኛል። እና ከዚህ በኋላ እኔ ለአንቺ ያለኝ ስሜት እንደዚህ ነው እያልኩ መርከም አልፈልግም። በቃ እዚህ ድረስ ነው ስታወራ የነበረው? አቅሜ ይሄ ነው? አይ እንደሱ አይደለም። ታዲያ ምን ለማለት እንደፈለክ ግልጽ አድርገው። ሄቨን እኔ አንቺን ማፍቀሬ መቼም አላውቅም። መቼ ግን ደግሞ እኔ እንደዚህ ነኝ እንደዛ ነኝ ያልኩሽ ሳይሆን እውነት አውቀሽኝና ተረድተሽኝ ወደሽኝ አጠገቤ እንድትሆኝ ነው የምፈልገው። ንግግር በማሳመር የሚፈጠር ነገር ያለ መስሎ ከሆነ በጣም ተሳስተሃል። እኔ መቼም ቢሆን ማሳመረው ንግግር አይኖርም። ልቤን ብቻ ነው የምሰማው። ኢዮስያስ ተወኝ በቃ። ስምኛለሽ እስከ ዛሬ ድረስ በእኔ ምክንያት ሲበጠበጥ ለነበር ህይወትሽ በጣም ይቅርታ። ከዚህ በኋላ መቼም አላስቸግርሽ። ምናልባት ግን አንድ ቀን ይቅርታ ካረግሽልኝ ዘመኔን ሁሉ ላገለግልሽ ቃል እገባልሻለሁ። ደርሶብኝ ብቀምሰው ስቃይን አሳየኝ። ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት። እንዋደድ ነበር ሰው እስኪ ቀናብን። ስንለያይ ጊዜ ነው ቀኑ ጨለመብን። ስንለያይ ጊዜ ነው ቀኑ ጨለመብን። ማን ነው ልዕልቷን በዚህ ሰዓት እንደዚህ ለቀቃት? ልዑሉ እንደፍሮ የሚነካት ስለሌለ ነው። ምናልባት አንዳንድ ንጉሶች እኮ ደፋር ናቸው። ቢሆንም ከሉሌ ግን አይበልጡም። እና አሁን በዚህ ሰዓት ጠልፌ ቢወስድሽ የማን አለሊል ነው? አንተስ ልብ የሌላት ልዕልት ምን ታደርግልሃለች? ማለት ልብ የለሽም እንዴ? አዎ ልቤ ሉሌ ጋር ነው። ለዛ ነው በነፃነት መንቀሳቀሰው። ችግር የለውም። የኔ ልብ ለሁለታችንም ይበቃናል። ሲመስለኝ አንተም ልብ የለክም እንዴ? ሳላውቀው ሰረቅሽኝ እንዴ? ልፈትን ነበር። ልብህን በስነ ስርዓት አትይዝም ማለት ነው? አረ በጥንቃቄ ነበር የሚይዘው። መጥፋት አለመጥፋቱንም እኮ አታውቅም። ይህንን ውበት አይቶ የማይዘናጋ ቀልቡን የማይጠላለ ብለሽ ነው? ውበት ባየህ ቁጥር እንደዚህ ትሆናለህ ማለት ነው? አይ ነው ወይ ፈርስት ታይም ነው ላንቺ እንደዚህ ሆንኩት። የማይደፈረን ነው አይደፈርከው። እንደዛ መሆኑን ግን አልጠላውም። ለሌላ ጊዜ ግን ተጠንቀቅ። ቆይ ግን ለምን ተያይዘን አንጠፋም? ወዴት? ወደ ፍቅር አለ። እኔ ከሉሌ ጋር እዛ ውስጥ ነኝ ሲመስለኝ። አንተ አልገባህም። ሲመስለኝ ይሄ ሉሌ የምትዩ ሰው በስነ ስርዓት አላሳይሽም። ከኔ ጋር እኔና አለምሽ ላሳይሽ። በምን እርግጠኛ ሆንክ? ውስጤ እጣ ክፍልህ እሷ ነች። የወደፊት ሚስትና ውሃ አጣጭ ፊት ለፊት ቆማለች እያለኝ ነው። ውስጥ ኩሸታም ነው ማለት ነው? አይመስለኝም። እኔ እጣ ክፍሌን ካገኘው ቆየሁ። ምናልባት የተሳሳተ ምርጫ እንዳይሆን። እኔ አይደለሁም ራሱ ፍቅር ነው ያጣመረን። ፍቅር ይሳሳታል ማለት ነው? ይከብዳል። ለማንኛውም እኔ ልሂድ። ስቆይበት ሉሌ ይጨነቃል። አንተም ሴቶች እንዳይጨነቁ። ትሰሚኛለሽ? የቹቻ ይበቃኛል። ጭራሽ አንቺን በአቅምሽ እኔ ልትፈታተኝ ትሞክራለሽ። ገብራ ጊሮ ብትኝ እሺ ልቀቂኝ አሁን። እሺ አሁን በህይወት መኖር የምትፈልጊ ከሆነ ቤዛ ከማን ጋር እየተገናኘች እንደሆነ ተናገሪ። አላውቅም። ሄለን ትዕግስቴን አትፈታተኝ። ምን አባሽ እንዳታመጪ ነው? ደሜ ሲፈላ ምን እንደማደርግ ታውቂያለሽ። እንግዲያውስ የፈለግሽውን ነገር ማምጣት ትችያለሽ። ነው? አዎ ነው። እንግዲያውስ እንኳን ወደ ጥቁር ሜዳ በሰላም መጣሽ። እንኳን ደህና ቆየሽ።
ጭራሽ ልታስፈራራኝ ትሞክራለች። ቆይ እነዚህ በሽቆች አሳብደው ሊገሉኝ ነው እንዴ? አንድ መረጃ ልሰጡት ነበር። የምን መረጃ? የቤዛና የያሬድ ግንኙነት እስከምን ድረስ እንደሆነ ነው የሚያውቁት? ሁሉም ነገር እንዳበቃለትና እንዳከተመ ነው የማውቀው። ወይ ማብቃት! አሁንም ተዘጋጁ፣ ትልቅ ችግር እየተፈጠረ ነው እኮ። ምን አይነት ችግር? ተያይዘው ሊጠፉ እያሰቡ ነው። እነማን? ቤዛና ያሬድ። የኔ ቤዛ በፍጹም እንደዚህ አታደርግም። እንግዲህ ታሞ ከመማቀቅ አስቀድሞ መጠንቀቅ ጥሩ ነው። ፍቅር የያዘው ሰው ምን ሊያደርግ እንደሚችል አይታወቅም። እኔ በኩሌን አድርጋለሁ። ከዚህ በኋላ ያለው ደግሞ የእርሶ ውሳኔ ነው የሚሆነው። በሉ እንግዲህ ቻው። ሄሎ ጸጋ፣ ሄሎ ይዝጋሽ። እንዴ ስንት ነገር አውርተን ስንት እቅድ አቅደን ጭራሽ ስለመጥፋት ታወራለች እንዴ? አሁን እኮ በጠይቃት አይኔን ግንባር ያድርገው ብላ ነው የምትዋሸው። ሄሎ ሊና። ሄሎ ምልማል፣ እንዴት ነሽ? አለሁልሽ። ቤተሰብ ሁሉ ሰላም? ደህና ነን። ድምፅሽ ግን ጥሩ አይደለም። የተፈጠረ ነገር አለ እንዴ? ህሊና፣ አሁንስ እኮ በጣም ተቸገርኩ። ምን እንደማደርግ ራሱ ምንም አላውቅም። ግራ ነው የገባኝ። ምን ተፈጥሮ ነው? ቤዛ ምን ሆነች? ምን ባክሽ አመልማል፣ በእናትሽ አታስጨንቂኝ። ቤዛ ምን ሆና ነው? ከዛ ልጅ ጋር ተያይዛ ልጠፋ ነው አሉ። ምን? የምርሽን ነው? አዎ የምሬን ነው። ማን ነው እንደሱ ያለሽ? አንዲት ጓደኛዋ ናት። እና ዝም አልሽ? እኔም የሰማሁት አሁን ነው። በጠይቃት አይኔን ግንባር ያድርገው ብላ ነው የምትዋሸው። እና ዝም ማለት መርጠሽው ነው? ከኔ ይልቅ ሁሉንም ነገር ላንቺ ትነግርሻለች ብዬ ነው የደወልኩትኝ። አረ የምመደወል በአካል ነው ማናገራት። አይ ለዚህ ብለሽማ እንዳትመጪ። እኔ እኮ ሰርፕራይዝ ላድርጋችሁ ብዬ ነው እንጂ ለስራ እየመጣው ነው። እስኪ አመልማልሙች በይኝ። አመልማልሙች የምሬን ነው። ውይ ተመስገን። እና ስንት ሰዓት ትደርሻለሽ? አሁን ከዝዋይ ምሳ በልተን እየወጣን ነው። ከትንሽ ሰዓታት በኋላ ደርሳለሁ። በቃ እንደዛ ከሆነ ቤት ነው የምታርፊው? እንደዛ እንኳን አልችልም፣ ግን እንደገባው አገኛቸዋለሁ። ምንም ሆነ ምን አብረን እንድናናግራት እፈልጋለሁ። አረ ችግር የለውም፣ ግን እስከዛ ድረስ አንቺ ሙሉ ትኩረትሽን እሷ ላይ አድርጊ። እሺ? እሺ ይሁን። መልካም መንገድ ይሁንልሽ። አሜን። እሺ። ወይ ቤዛ ግን ምን ሆነች ነው? ዋ ና እንጂ ይኸው ደርሰናል እኮ። ና አይዞህ ደርሰናል። አይዞህ ማማ። እኔ የምለው ቆይ ሁለት ፈረስ ውጣል እንዴ? ና ይኸው እኮ ደርሰናል እኮ። ዋ በቆይ ና ይኸው ና አባይ። ኧረ አባይ ና እስኪ ና ይኸው ያው አጎትህ ቅደም አባይ። ይኸው እንግዳህን ይዤልህ መጥቻለሁ። ና ተቀበለኝ። ና ይዞህ ይኸው ደርሰሃል። በል ሳማቸው። አጎቴ እንዴት ነህ? ደህና ነህ? እስኪ ደህና ነው። አንተ እንደምን ነህ? ደህና ነህ? ደህና ነው። እንደምን ነህ? ደህና ነኝ አጎቴ፣ ደህና ነኝ። አረፍ በል። አንተ አባትህ ደህና ነው? ደህና ነው አጎቴ። አንተ አቡሽ አበይ አየህ፣ ይሄ ሰው ስሙ አቡሽ ነው እንዴ? ኋላሳ አየተም ሰው እንደው ይሄንን ጢም ግጥም አድርጎ እንደው አቡሽ ይሉታል። አይግስላ ስማኝ፣ የተባሰው እኮ እንዲሁ ነው የሚያወሩት። ታዲያስ ድንቅ ነው ብቻ ያባይ። አቤት
አለሁ አለሁ። እንግዲህ መጣ እንዴ? ውይ አቡሼ መጣ እንዴ? ውይ አቡሼ መጣ እንዴ? እንዴት ነህ አቡሼ? እንዴት ነህ? ደህና ነህ? ደህና መጣህ? እንዴት ነህ? እስኪ ቁጭ በል ሲያረፈል። ደህና ነህ? ደህና መጣህ? እንዴት ነው መንገድ? ሰላም ነው? ሁሉ ሰላም ነው? እንዴት ነህ? ደህና ነህ? ጤና ደህና ነህ? አይ አቡሼ አይ አቡሼ አይ አቡሼ ደህና ነህ? እንዴት ነው? አለን እግዚአብሔር ይመስገን። ኧረ አምሮበታል። በጣም በጣም ቆንጆ ሆኗል። ቆንጆ ሆኗል። ቆንጆ ሆኗል። ይሁን ይሁን። አንድ ስራ አለችን። በቃ ስራ አለችን። በቃ እንግዲህ በቃ እንግዲህ አይ እንግዲህ አይዞህ በቃ ስራ አለችን። ምንም አይለው ብዬሽ እኮ ነው። ረስቼ ነው ይቅርታ። የረስቼ ነው ይቅርታ። በቃ ረስቼ ነው። እሺ 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 ጋሽ እኔ ራሴ ጠርጉ። እሺ አባይ በል እኔም አንድ ጉዳይ አለችብኝ። እኔም እሷን ልፈጥማት። በሉ ተጫወቱ፣ እኔ እመጣለሁ። አቡሽ ተጫወት፣ አይዞህ እንደ ሀገር ይኸው። እሺ እሺ አባ አልተታ ትንሽ እኮ ሞክር ጥሩ ነበር። ደብሬዋ ስንዱ ምን ሆነሻል? እንዴት ነው የሚያበርሽ? ጉድሽን አልሰማሽም አንቺው? ብቻ አውራሪስ እንዳይሆን። ኧረ አይደለም። እንግዲህ የምትናገሪ ከሆነ ተናገሪ። ምን ነገር ታላምጫለሽ? ያ ልጅ መጣ። ማ? እስኪ ገምች። ምኑን ብዬ ምኑን ልገምት? አንቺው ያበበኝ መላኩ ዘመድ እንዲያውም አንዴ መጣ የከተሜ ልጅ። ብቻ ቡሽዋ እንዳይሆን። አይደል? እስቲ አበበኝ ይሙት። አበበኝ ይሙት? ማን ነገረሽ? ግስላው ነው አሉ አስፓልት ጀምሮ መንገድ እየመራ ያመጣው። አይ ጉዴ! ስንቱን ስታወጊኝ ይሄው መጣልሽ። አሁን ምንድን ነው የምናደርገው? ሰርቀን እናገኝና ታወጊዋለሻ። አበበይ ከቤት እንዳትወጪ የአውራሪስ የሚባል ሰይጣን ጎረምሶቹን ይዞ መጥቶ ያጠቃሻል ብሎኝም አይደል? እና ዘመንሽ ሙሉ ስትጓጊለት የነበረውን አቡሻ ዝም ልትይው ነው? እሱማ እንዴት ብዬ ዝም ብለዋለሁ? እዛ ድረስ መጥቶ። ታዲያ ምን ተሻለ? እሱን እንማከርበታለን ወይ? ጆኒ እንዴት ነክ? አሉልሽ። ቆይ ግን ሰው ሲጠፋ የት ሄደሽ ተብሎ አይፈለግም? ኧረ እፈልጋለሁ። ያው ስምሽን ስለምሰማ እኮ ያገኙሽ እየመሰለኝ እኮ። ማን ነው የሚነግርህ? እዚህ ካሉ ቲክቶክ ላይ ደግሞ ፋሚሊዎች። ቲክቶክ ላይማ በጣም ወደውናል። ቪዲዮ ለምን ደግሞ አትለቁልን ብለው እየጻፉልኝ ነበር። በጣም ወደውሻል እንዴ? እና እኔ የምጠላ ሰው ነኝ እንዴ? ኧረ አይደለሽም። አብዛኞቹ ደግሞ ፍቅረኛሞች እንደሆነ ነው የሚያስቡት። ሰሞኑን ደግሞ አሪፍ ቪዲዮ እንለቅላቸዋለን። ከካሌብ ጋር እንዴት እየሆናችሁ ነው? ያው እንደ በፊቱ። አንቺ ግን ምን እያሰብሽ ነው? ስለምን? ስለ ግንኙነታችሁ። ሰሞኑን ደግሞ ከኤልያስ ጋር ነው ብዙ ጊዜሽን እያሳለፍሽ ያለሽው። አዎ፣ ከማስፈራሪያ በኋላ ማንንም ማመን አልቻልኩም። ግን እንዳሉት የሚጎዱሽ ይመስልሻል? አይ ጆኒ፣ በፍቅር የታወረ ሰው እኮ ምንም ሊያደርግ ይችላል። እሱስ ልክ ነሽ። በዚህ ጊዜ ደግሞ ኤላን ብቻ ነው ማምነው። አሀ፣ እኔንስ? እንዴ ባላምነክ መጣ ነበር። ኤልያስን ብቻ ስትይ ነዋ። ደግሞ ካሌብ እኮ ስጦታ ሰጠኝ። ምን ሰጠሽ እባክሽ? ቅድም እኮ ምን እንደያዝ ስጠይቅ እኮ ሊደብቀኝ ሞከረ። ቸኮሌት ነው የሰጠኝ። ቆይ እንዴት ሳያማክርክ? በአንቺ ጉዳይ ብዙም እየተስማማናል። እንዴት? የኤልያስ ፍቅር እንዳልወጣልሽ ሁላችንም እናውቃለን። እናማ ኤልያስን ትተሽ ከካሌብ ጋር የምትሆኝበት የሆነ ተአምር ሊፈጠር ይገባል። ተዋት፣ ከእሷ ጋር አቁም ስለው ደበሩና ሁለተኛ እንደዚህ እንዳትለኛል። ጆንዬ ምን ላድርግ? ኤላን አፈቅረዋለሁ፣ እሱም ደግሞ ያፈቅረኛል። ግን አብረን መሆን እንደማንችል ነው የሚነግረኝ። ግን እኮ ይሄ ትክክል አይደለም። ምናልባት ከቻልኩ ብዬ ካሌብን ቀረብኩት፣ ግን በጣም ከባድ ነው። የምትወደው ሰው ሳይጎዳ ምንም ሳያረግ ከልብ ማውጣት በጣም አስቸጋሪ ነገር ነው። ግን ለምንድን ነው እያፈቀረሽ አብረን መሆን አንችልም ያለሽ? ምክንያቱም ሊነግረኝ አይፈልግም። ምን ሊሆን ይችላል? አላውቅም። ካሌብ እየተጎዳ እንደሆነ አውቃለሁ፣ ግን ምን ላድርግ? ቀስ እያልሽ ራቂው። የሚተወኝ ይመስልካል? አላውቅም፣ ግን ደግሞ መጨረሻው የሚያምር እየመሰለኝ አይደለም።
ይቅርታ ግን እሺ። ለምኑ? ጓደኛ በእኔ ምክንያት እየተጎዳ ስለሆነ እኔን ይቅርታ ማለት አይጠበቅብሽም። ብቻ ካሌብ ሳይጎዳ ከዚህ ነገር ውስጥ የሚወጣበትን መንገድ መፈለግ አለብን። እስቲ እሺ እሞክራለሁ። ጸጋ ምን እያደረግሽ ነው? ምን አደረግሽ? ሄለንን ምን አድርጊ ነው የምትያት? ቤዛ ተረጋጊ። እኔ ከአንቺ ጋር ክፉ ደግ መነጋገር አልፈልግም። ኧረ እባክሽ በእኔ የተነሳ ሰዎችን እያስፈራራሽ ዝም እንድልሽ ነው የምትፈልጊው? ያስፈራራሁት በአንቺ ምክንያት አይደለም። እና በምን ምክንያት ነው? ረሳሽው እንዴ? እኔ እና እሷ እኮ ብዙ ላይፍ አሳልፈናል። ኧረ እና ያንን ሁሉ ጊዜ ጸጥ ብለሽ አሁን ነው የምታስፈራሪያት? እንግዲህ እንደፈለግሽ ማሰብ ትችያለሽ፣ ግን አስረግጬ የምነግርሽ ነገር የኔና የሷ ጸብ በአንቺ ምክንያት አይደለም። ጸጋ ግን ለምን አትተኝም? ተይኝ በቃ እስቲ ህይወቴን በሰላም ልኖርበት። አንቺን ምንም አላደረኩሽም። ዙሪያዬን እንደዚህ እያመሽ ምንም አላደረኩሽም። እስቲ ትንሽ አታፍሪ? አንድ ነገር ልንገርሽ፣ ፍላጎታችሁ ሆኖ አንቺና ያሬድ ብትገናኙ ምንም ቅር አይለኝም። ከሱ ጋር አብሮ መሆንም አልፈልግም አልችልምም አልኩሽ። ከቹቻ ጋርም ብትገናኙ ምንም ቅር አይለኝም። ማለቴ አንቺ ይቅርታ ካደረግሽላት። ከሷ ጋርም አልገናኝም አልኩሽ እኮ። ስለዚህ እኔና አንቺን የሚያጨቃጭቀን ምንም ነገር የለም። ግን ከቹቻም ሆነ ከሄለን ጋር ማወራረድ ያለብኝ ሂሳብ አለ። ገባሽ? ቆይ ይሄን ያክል ልጆቹ ምን አድርገውሻል? እሱ አንቺን አያገባሽ። ዶንስ ምን አይነት ጣጣ ነው በፈጣሪ። እንኳንም አገኘው ጓደኛዬ ናታን። እኔ አንተ ጓደኛ አይደለሁ። አሁን ባትሆንም ወደፊት መሆን አይቀር። ሰማኛለህ? አይደለም ጓደኛ ክሎን ላይክ ራሱ አልፈልግም። ያው እሱም አይቀርልህ። ማን ያስገደኛል? እባክህ መሲ ለማግኘት ስትል እኔም ማግኘት ግዴታ ስለሆነ። አንተ እና እሷ መች አንድ ላይ ሆናችሁ? ኦልሬዲ እኮ ሆነናል አይደለ? እኔ መች ፈቀድኩልህ? መሲ እኮ ያንተን ፍቃድ የምትጠብቅ አይመስለኝም። ይኸውልህ አንተ ልጅ ትዕግስቴን አታስጨርሰኝ፣ አትፈታተኝ። አንተ እኮ ነህ በእኔና በመሲ ፍቅር መሀል እየገባ የምትበጠብጠን። ኧረ እባክህ ፕሊስ ተወን። ፍቅር ኃያል ነው። አንተ የፈለግከውን ጉልበተኛ ኃይለኛ ብትሆንም ከፍቅር ግን አትበልጥም። ስለዚህ በቃ ተወን። እሱን ጊዜ ያሳየናል። ለምንድን ነው የፈለግከኝ እኮ ግን አላልከኝም። አልጠይቅህም። ባትለኝም ግን ልንገርህ፣ ስለ መሲ ጉዳይ ነው። ስለ መሲ ምን? ቀጣይ ሳምንት ሰርፕራይዝ አደረጋት እያሰብኩኝ ነው። የምን ሰርፕራይዝ? ሁሉም በተሰበሰበበት የፍቅር ጥያቄ ልጠይቃት እያሰብኩኝ ነው። ቆይ ገና ለገና እሺ ሳትል ነው ሰርፕራይዝ ልታደርጋት ያሰብከው? መሲ እንደምትወደኝ ያስታውቅባታል። እና ታዲያ ተዘጋጅ እያልከኝ ነው? አዎ፣ እንደውም አንዳንድ ነገሮች እንደ አማች እንደ ወንድም እንዴት መሄድ እንዳለባቸው እንድታማክረኝ ይፈልጋሉ። እኔ የምዘጋጀው ለእሱ አይደለም። እና ለምንድን ነው? አንተን ገድዬ ነፍስን ሰባተኛ ሰማይ ልክልና እኔ ደግሞ ወደ ሸብ ይወርዳለሁ። እየቀለድክ ነው አይደለ? በመሲ ቀልድ እንደማላውቅ ጠንቅቀህ ታውቃለህ። አንተ ልጅ ግን አላማ ምንድን ነው? ቆይ መሲ ሰው እንዳትቀርብ ፍቅረኛ እንዳትይዝ አድርገህ የራስህ አድርገህ ልታገባት ነው? አዎ አገባታለሁ። ምን ታመጣለህ? አሃ ስለምትወዳት ነው ከኔ ጋር እንድትሆን የማትፈልገው። እኔ እኮ ምክንያት በጣም ነበር ግራ አይገባኝ። አንተ ልጅ ቆይ ምን አለበት ባትፈታተነኝ? ትሰማለህ ናታን፣ መሲ እኔ ብቻ ነች፣ የማንም ሰው መሆን አትችልም። ጭራሽ ለመዛትም በቃ። አዎ መሲን ስነጥቀኝ ዝም ብያ ላይ። ይኸውልህ አንተ ልጅ አትፈታተነኝ። ቆይ እስከ ዛሬ የት ነበርክ? ከኔ ጋር ስትሆንና የፍቅር መንገድ ስትጀምር ነው እንዴ ፍቅር የታየህ? አሁን ዞር በል ካጠገቤ። ትሰማኛለህ ናታን፣ እኔ ብታፈቅራትም ግድ የለኝም። በቅርቡ እኔ ትሆናለች። የዛኔ ደግሞ ቆርጠን አውቀህ ቁጭ ትላታለህ። የዛኔ በህይወት ስለማትኖር ግድ የለኝም። እኔ እኮ እንደ ወንድም ተቆርቁረላት መስሎኝ ነበረ። ለካ አንተ ስላፈቀርካት ነው። አንተ ልጅ ምን አለበት ትዕግስቴን ባትፈታተነኝ? ትሰማኛለህ ናታን፣ መሲ በቅርቡ የፍቅር ጥያቄን ትቀበለኛለች። የዛኔ አጠገቧን ደርስ አልፈልግም። እሺ ያለንበት ቦታ ልመችም ብሎኝ ነው እንጂ ምላስን አስውጠህ ነበር። ለመሲ ማንኛውንም መስዋዕት መክፈል ይችላል። ምን ያህል መስዋዕትነት እንደምትከፍል አሳያለሁ። ፈጣሪ ነው መስኪን።
ምን ነው ዝም አልክ አውራሪስ? ትዕግስትን ጨርሻለሁ። አንተው በደብሬን ነው ኋላሳ እንግዲህ በወግ በባህላችን የምትችለውን ሁሉ ሞክረሃል። ተይ በኋላ መወሰን ነው። ነገሩ ሁሉ ሳስበው ድብን ያደርገኛል። እንኳን አንተን የሚነደኛል። ትሰማለህ? እኔ አውራሪስ አይደለም ለአንድ ደብር ይቅርና ለማንም የማልመለስ ጀግና እንደሆንኩኝ አንተም ሀገሬውን ያውቃል። ኋላስ ትክክል አውራሪ ትክክል። ዴጎይ እንዴት ዋላችሁ? ደግ ዋላችሁ ወይ? ደግ ዋል ወይ? እንዴት ዋላችሁ? ግስል እንዴት ናችሁ? ደህና ዋልክን? አውርዬ እንዴት ነህ? በል እንዴት ዋላችሁ? ኖር እስቲ ደግ ናችሁ? ደህና ነህ ወይ? አለን እንደው ማነሽ አጀው ሲመጣና አምጪልኝ። ውሃ ጥም እኮ ሊገለኝ ነው። የደከመ ይመስላል። በሰላም ነው? ምን አበይ መላኩ ታስፋልቱ ዘንድ እንግዳ ተቀበልልኝ ብለው አሁን ገና መመለሴ ነው። እንደው ማንን ነው የምትቀበለው? ማነው ይሄ የወንድማቸው ልጅ እከተሜ ዘንድ ያለው? ወቸው ጉድ! ይሄ አጉሽ ሚሉት እንዳይሆን። አሃ አውቀው ኖራል እንዴ? አላስ አንድ ወቅት እዚህ ሲመጣ ያላወቀው የለም። እንዲሁም ከደብሬ ጋር ታሪሻው ቦታ ሲያወጉ ሰምቻለሁ። አይ ደምሴ አውቀሽው። አይዞ እኔ ደምሴ ቋንጃውን ስለው ልክ ገብቷል። ማንኛ ለበል የከተሜ ልጅ ነው። እንዲሁ ብታየው እኮ ጭብጥም አይሞላ። ድንገት እንኳን ቆጣ ብለህ አንተ ብትለው ፈሱን ጥሎ የሚሮጥ ፈሪ እኮ ነው። ትሰማለህ ደምሴ? እኔ በደብር የሚመጣብኝን አልወድም። ቋንጃውን ብዬ ነው ሸባ የማደርገው። የእኛን አቡሽን ዝም በል አንተ ወሽቃጣ። ሰው ደም ልንቃባ ነው ከፊቱን ካልመለሰው አሁን ገና አውሬ የተነሳበት ምን ነው ደምሴ? ጠቢያውን እያወቅኸው ምን አለ ባገፋፋው ነው። ልጅ ደሞ ከልብስ እንደው ምን አይነት እንደው አንቺ ቅር የላ ደግሞ አቅምሽኝና ልሂድበት እንደው ጉድ ልሆን ነው። እስቲ በርጉድ እንደ እንጀራ አስታንጪ እንደ አምጪ እንጂ። ኧረ ጨምሪ። ኧረ በቃ እኔ አልበላም። እኔ ጠግቤያለሁ። እሺ በይኝ። እሺ ባይሆንሽ ጠላውን ያዝ። ጠላውን እሺ አጎቴ። እሺ ይኸውልሽ፣ እሺ ለእኔም ጠላ ጨምሪልኝ። ባይሆን እኔም ብሞክረው ይሻለኛል አጎቴ። ይሁን አሰይ ጠጡ። እኔ የምልህ አጎቴ በእጅ አውራሪስ ተፈቷል እንዴ? ታውቀዋለህ እንዴ? ኧረ አላውቀውም። ያኔ የመጣው ጊዜ ስለሱ እንደ ታሪክ ይወራ። አዎ ተፈቷል። ካላገባው እያለ መንደሩን እየረበሸ ነው አሉ። ግስለው ነው የነገረኝ። አዎ ለዛ አይደል ደብሬን ከተማ ልንልካት የነበረው እኮ። እሱን እኮ ከሰማሁ ቆይ ለምንድን ነው ያላካችኋት? አይ ምን እባክህ አስበን ነበረ። አውራሪስ እንደው መንገዱን ሁሉ ዘጋው። ማለት እሱ ካልፈቀደ የትም አትሄድም ማለት ነው? አይ ተው እስኪ ግድ የለም ታሪኩ ብዙ ነው። እባክህ ሌላ ጊዜ እንጨዋታዋለን። ይልቅ እስኪ እችን ያዛት። እስኪ ያዝ ግድ የለም እንዲያ ነው የሚሻለው እናቴ። ነው እኮ የጠፋሽብኝ? አንቺን ፍለጋ የሌልኩበት ቦታ የለም እኮ። ምን ሆነሽ ነው? ምን ማለት ነው? እኔ እኮ እረሳዋለሁ። ለካ አፍቅረሻል። ጄሪ በእናትሽ ተይኝ። አንቺ ልጅ አትረጅኝም እንዴ? እኔ አሁን ሁሉም ነገር ከብዶኛል። በቃ ተይኝ። እንዴ ሄቭዬ ምን ሆነሽ ነው?
ለምን ነው የምታለቅሽው? የኔ እናት ምን ሆነሽ ነው? በቃ እኔ አሁን ሁሉም ነገር ከብዶኛል። ተይኝ በቃ። እንዴ ምን ሆነሽ ነው የኔ እናት? ለምንድን ነው እንደዚህ የምትሆኚው? ለምንድን ነው የምታለቅሽው? ቆይ ኢዮስያስ ነው አይደለ? አዎ እሱ ነው። መጥቶ ነበር? መጥቶ አግኝቶኝ ነበር እና በቃ ራሴን እንድጠላ ነው ያደረገኝ። የኔ ፍላጎት እንደዚህ መሆን አልነበረም ጄሪ። ቆይ አንቺ ከሰው የተለየ ምን ሆንሽ? አዎ ጄሪ አንቺ ልክ ነበርሽ። በቃ እኔ ከዚህ በላይ ከራሴ ጋር መታገል አልፈልግም። ጄሪ ኢዮስያስን አፍቅሬዋለሁ። ሄቡዬ እሱን እኮ በደንብ አድርጌ ነው የማውቀው። አንቺ ደስ እንደማይልሽ ስለማቅ ላንቺ መናገር ማማከር እየፈለኩኝ ዝም አልኩ። ሄቨን እኔ እኮ እንደዛ ስቆጣሽ የነበረው እንዳትጎጂ ብዬ ነው እንጂ እንደዚህ እንድትሰቃይ ብዬ አልነበረም። በቃ አሁን የሆነው ሆኗል። ጄሪ ግን አልጠላሽኝም አይደል? እንዴ ለምን ሲባል ጠላሻለሁ? ተይ ያልሽኝ አልሰማም ብዬ እንደዚህ አይነት ነገር ውስጥ ስለገባው ነው። እንዴ ሄቨን እኛ እኮ ወጣቶች ነን። ይኸውልሽ እኛ በማወቅም ሆነ ባለማወቅ እንደዚህ አይነት ነገሮች ህይወታችን ላይ ሊፈጠሩ ይችላሉ። ስለዚህ ይሄ ምንም የሚያስጨንቅም ሰው የሚያስጠላም ጉዳይ አይደለም። በቃ ኖርማል ነገር እኮ ነው። እኔ ግን ከንቱና ማረባ ሰው ነኝ። ተይ ስባል ምሰማ ቢሆን ኖሮ ዛሬ እንደዚህ ያልሆንም ነበር። ሄቡዬ በእናትሽ ተረጋጊ። እኔ ሰው ሲያለቅስ በጣም ነው የሚጨንቀኝ። እሺ በእናትሽ ጄሪ እኔ እኮ ወድጄ አይደለም። እንዴ አውቃለሁ ወደሽ አይደለም እኮ ግን ቢያንስ ደግሞ ተረጋጊ። አሁን ደግሞ እንነጋገራለን። እሺ እሺ አሁን እሺ ተረጋጊና ምን እንዳልሽ ንገሪኝ። እሺ እነግርሻለሁ። ንገሪኝ። አጅሬ ስማ ሰጠዋት እኮ ምኑ ስጦታውን ነው። አንተ ልጅ ግን አራዳ ትመስለኝ ነበር። ማለት ነው ወይስ ፍቅር ነው ያጀዘበክ? እንዴ ስጦታ መስጠቴ ነው አራዳ የሚያስብለኝ? ኪስህ ውስጥ ከተህ አሞቁም ቀጥ ትሰጣታለህ እንዴ? ቆይ አንተ ይሄንን በምን አወቅ? ኪስህ ውስጥ ከተው እያየሁ አይደል እንዴ? እሷ ነች አሞቁም ሰጠኛለች። እኔ እኮ እንደ ሐኪም ትእዛዝ በቀን 3 የቸኮሌት መበላ ልጅ ነኝ። የቸኮሌትን ባህሪ ደግሞ በደንብ አድርጌ ነው የማውቀው። ቆይ አንተ ምን ነው አላሙዲን አጎቴ ነው ኤለን መስክ ደግሞ አባቴ ነው አልክ? በቃ ቸኮሌት የሀብታም ምግብ ምናምን መስሎ ነው የሚታይክ። አሁንስ በጣም አሳዘንከኝ። አትዘንልኝ። በቃ ሙድ ያስክ ማለት ነው። እኔማ ያው ሙድ መያዣ እንዳትሆን የሆነ ነገር ከማድረግ በፊት አማክሬ ልፈልግ ነው። አላማክርም። መጮቻ ልታረገኝ ስትሰጣት ግን ምን አለችክ? አያገባም። ተናደድብኛል እንዴ? ለምን ናደድብሃለሁ? አንተ ምን አረግ? ግራ ገባኛ። ደግሞ ከኤልያስ ጋር አውርተን ነበር። ስለምን ይሆናል? ስላንተና ስለ በኩቲ ነው። ምን አለ? ችግሩ ካንተ ጋር ነው ማለት። ቢተዋትም ካንተ ጋር እንድትሆን አይፈልግም። አየህ እሷ ተስፋ አልቆርጣለችው እንጂ እሱ እኮ አይፈልጋትም። ፍቅር እኮ በቀላሉ የሚተው ነገር አይደለም። ቢሆንም አኖሮ አንተም ቆርጠህ ተዋት ነበር። እሱ ጋር ምንም አይነት ፍላጎት እንደሌለ ስታረጋግጥ ያኔ ትሆን ይሆናል። መጠበቅን የመሰለ በጣም መጥፎ ነገር የለም። አንዳንዴ እኮ በተስፋ መቁረጥ ውስጥም ሆነ እኮ ታፈቅራለህ። እኔ የምፈልገው ያንተን ደስታ ነው። ስለምታስብልኝ በደንብ አመሰግናለሁ። ጓደኛ አይደለህ እንዴ? ግዴታዬ እኮ ደብሬዋ እማት ስንዱ አቡሽ ግን ምን አይነት ልጅ ነው? እንደው ምኑን ብዬ ምኑን ልንገርሽ አንቺ ቅላቱ ብቻ እኮ ይበቃል። ምን ይመስላል? አስቻለውን ይመስላል። አስቻለው ባይጠቁር ደግሞ ያፍንጫው አወራረድስ ብዙ አውግታችኋል እንዴ? በጥቅሻ አውርተናል። እንዲህ እያለ ኧረ እሱ ባንድ አይኑ ነው። ኧረ አንቺ እውነትም የከተሜ ልጅ ነው። አንቺ ደግሞ ምን ሆነሻል? የከተማ ልጅ እኮ ቴሌቪዥን እያየን የሚያድገው እንደኛ በሁለት አይን የሚጠቀስ ሞኝ መሰለሽ? ኧረ እንደው ብሎ አልሆንልሻለኝ እኮ አንቺ በአንድ አይን መጠቀሱን ነው። ኋላስ አይዞሽ እኔ ካቡሽ ለምድና አስለምድሻለሁ። እሱ ከመጣማ ከአውራሪ ስም ተገላገልሽ። አቡሽ አለኔ ብሎ ሊፋለም ኋላስ አልሰሜን ግባ ብለው አላበይ እንዴት ብሎበት አቡሻ ወግና ጨዋታ ያውቃል እንጂ ልቡ ፈሪ ነው። ኧረ ታዲያ ምን ስትይ ፈሪው ላይ ወደቅሽ አንቺ? ወጉን ስትሰሚ ፈሪነቱ ይረሳሻል። ሃይ አቡሻ፣ አይ ጀግናው አራሽ ገበሬ ሆነልኛል። ሳ አሁን በዚህ ዱላ አንዱን አናቱን አንዱን ጉልበቱን ወሰወሰኝ እኮ በእናትህ የናጎቴ ሰጡኝ። ነገ ደግሞ አርሳለሁ።
እድል ነው አቡሻ አቡሻ ዳብሬዋ በጣም ሹሁ እኔ እኮ ዝም ብዬ ክላም ሳረግሽ ማለት የቀኗ ፀሐይ የማታዋ ጨረቃ ነው መስል። ኧረ ተው አንተ ሰው ልቤን አታቅልጥ። እኔ አቡሻ እያለሁ ምንም ነገር ፈጥሬ ፊክስ ነው ማረገው እንዳያሳስብሽ። ምን ማለት ያስተካክለዋለሁ። ምንድነው ወጉ ሁሉ ተቀየረ ማለት የሞሮ ምንም እየገባሽ አይደለም እንዴ? ምኑ ነው የማይገባኝ አንተ? ምን መሰለሽ ደብርዋ እዛ ከተማ የአራዳ ቋቋ የሚባል ነገር አለ። እሱ ደግሞ እንዴት ያለ ነው? አሁን ለምሳሌ እዚህ ቀጠር አንድ ቆንጆዬ ልጅ ብታገኙ ምንድነው የምትሏት? ይህች ልጅ ቆንጆ ናት፣ ሸጋ ናት፣ አለፍ ሲልም ደግሞ የደም ገንቦ ናት። ይኸውልሽ ከተማ ግን እንደዛ ይባላል። እና እንዴት ነው የምትሉት? ይኸውልሽ እኛ ጋር ግን ጸዴ ነች፣ እልል ያለች ነች፣ አስማት ነች፣ ያበረች ነው ይባላል። ኧረ በወላዲቷ እናቴ አንተ የምን ያለ ጉድ ነው? ምን ነው የምን አስማት አመጣ? እብድ ናትን ብሎ ቁንጅና አለ? አይ ደብርዋ አንቺማ ያልገባሽ ነገር አለ። እንግዲህ አብሽዋ አንድ ነገር ስማኝ። ምን ልስማሽ? እኔ ማር ራ እኔን ነው ማር ያልከኝ? ያው ከደበረሽ ይቀራላ። ማርም አይደብርም፣ ሸጋ ነው። እንዲህ ዝም ብዬ ክላም ሳረግሽ ግን አስማት ነሽ። አይ እንግዲህ አብሽዋ ሁሌ ጠፋሳ ይዝ ስል ታመልጣለህ፣ ጭራሽ አስማት ትለኛለህ። በል ወደዛማ ወደ ወግህን ቀይር። እሺ ምን ልበልሽ? እንደ ወጉ አውራ። ስታይል ፌስታል ነው ያልከው? ኧረ እኔ ስታይል ነው ያልኩት። እሱ ደግሞ ምንድን ነው? እሺ አሁን እናንተ ሀገር የሆነ ነገር ስትስማሙ እሺ ነው የምትሉታ? በጀም እንላለን። ይኸውልሽ እኛ ደግሞ ስታይል ነው የምንለው። እሺ እኔ የምለው ሀገር ኢትዮጵያ ውስጥም አይደል? ያውም አዲስ አበባ ነው። እና የአዲስ አበባ ሰው ሁሉ እንዲህ ነው የሚያወጋው? ሁሉም አይደለም። ለማንኛውም ቀስ ብዬ አስተምርሻለሁ። እና አሁን የት እየሄድሽ ነው? ለአበበይ መልእክት እንዳደርስ ታተይ ልከኝ ነው። አባትሽ ግን የአጎቴ ጎረቤት ነው? አዎ። እና ሰፈሩ እንድለምደው እየተገናኘን አታጫውችኝም? ሁራ አንተው እዚህ እንደዚህ የሚባል ነገር የለም ማለት ነውር ነው። አንቺ ደግሞ የተማርሽ አይደለሽ እንዴ? እኛ ባህላችንን እንጠብቃለን። አሁን ራሱ እንዲቆመን ሰው ቢሄን ጉድህ ነው። ማ እኔ አቡሻ ፈሪ አትፈራ አንቺ። እኔ አቡሻ ማለት እኮ ጀግና፣ እልፍ ሰው ቢሰለፍ ማንንም የማልሰማ ጀግና ነኝሽ። አብሽዋ ወይ አበበ መጣ መሰል። አበበ መጣ። አቡሻ አምልጥ፣ አቡሻ አምልጥ። የከተሜው ሰው ልጅ መቻል አይ ወይ አንቺ ምን ወግ አዋቂ ነው? ነገርኩሽ እኮ ወጉን ስትሰሚ ፈሪነቱ ይራሳሻል። አንቺ ከፈቀድሽ ይሁና። ወይኔ ናታን የሺ ሰው ዋሱ የሺ ሰው ግምት የማንም ነጫጭባ መጫወቻ አልሆን። ምን ሆነክ ነው? እድሜ ላንቺ። እኔ ምን አደረኩ? አንቺ ነሽ ደግሞ እንደዚህ የልብ ሰጠሽው። ለማን ይሆናል? ለዛ ነጫጭባ ባሮክ ተብየው ነው ወጣጥ። ምን አድርጎክ ነው? ወይኔ ናታን እኔ ደግሞ አለቀውም። ቆይ ምን ብሎክ ነው? ይኸውልሽ እንደዛ አፉ እንደከፈተብኝ የቀርም አፉን እዘጋለታለሁ። ቆይ ምን እንደተፈጠረ ለምን አትነግረኝም? ወይኔ ወንዱ ወይኔ ናታን እኔ ላይ እንደዛ ይፎክር። ቆይ እኔ የምለው ምን ተማምኖ ነው እንደዛ የተናገረኝ? እሺ አንተ ምን ብለኸው ነው? አሃ እኔ ካላልኩት እሱ ምንም አይለኝም ማለት ነው? ቆይ እኔ የምለው ለሱ ነው ጥብቅና መቆሚው? አይደለም ባሮክ እንዴት እንደምትለው ተናገረክ ብዬ ነው። ያንቺ ባሮክም ንጹህ እኮ ነው። እኔ ናታን ነኝ ሁልጊዜም ጥፋተኛ። ንግግሬን ለመረዳት ሞክር። ቆይ ለምን ነገር ይልሃል? ስሚ አፍንጫውንም ያልሰበርኩለት የማይመች ቦታ ሆኜ ነው። የተፈጠረውን ነገር ለምን አትነግረኝም? ወይኔ ናታን ወይኔ እኔን አጠገቡ አትደርስም ይበለኝ። ቆይ ተረጋጋሽ፣ እኔ አወራዋለሁ። ቆይ ብታዪው እኮ ማለት ነው ስላንቺ ምንም እንደማይመለከተኝ እንደማያገባኝ አድርጎ እኮ ነው ሲያወራ የነበረው። ቆይ እኔ የምለው እኔ ስላንቺ አይመለከተኝም እንዴ? ይመለከትካል እንጂ እኮስ ይመለከተኛል። የሱ ንግግር ግን የሚያስገድል ነበር የሚያስገድል። እሺ በቃ ተረጋጋ። ግን ይኸውልሽ ለዚህ ንግግሩ ዋጋ ይከፍላል። ንገሪው። እሺ አወራዋለሁ። እኔማ በቃ ሰላም መስለኸኝ ላማክር ነበር አመጣጥ። ምንድነው የምታማክሪው? አይ በቃ ተው። በዚህ ስሜትህ ይሄን መናገር ያግባብ ላይሆን ይችላል። ኧረ በቃ ችግር የለም ንገሪኝ። እሺ ቀጠሮ ነበረኝና ምን አይነት ልብስ እንደምለብስ እንድታማክረኝ ፈልጌ ነው። የምን ቀጠሮ? ባሮክ በቅርቡ ሰርፕራይዝ አለሽ ተዘጋጂ ብሎኛል። የት ነው እሺ ሰርፕራይዙ?
አላውቅም፣ ግን ብቻ ከትምህርት ቤት ውጪ ምናምን መሰለኝ አይደለ? ሰርፕራይዝ። አንቺ ልጅ ገብቶሻል? የፍቅር ጥያቄ ሊያቀርብልሽ እኮ ነው የቀጠረሽ። አዎ እኔም ጠርጥሬ ነበር። እና ታዲያ ከጠረጠርሽ ለምን ትሄጃለሽ? ለምን አንሄድም? ይኸውልሽ አፈቅርሻለሁ፣ ጓደኛዬ ሁኚ፣ እድሜ ልኬን አብረሽኝ ሁኚ ሊልሽ እኮ ነው። ገብቶሻል? አዎ በደንብ ገብቶኛል። እና ታዲያ እምቢ ለማለት ነው አይደል የምትሄጂው? እንዴ ለምን እምቢ እለዋለሁ? ኧረ እና ታዲያ እሺ ልትይው ባልሆነ? አይ እሱን በደንብ አስብበታለሁ። ቀጠሯችን ቀጣይ ሳምንት ስለሆነ ማሰቢያ ጊዜ አለ። ይኸውልሽ መሲ፣ ምንም ማሰብ አያስፈልገውም። ልጁ አይሆንሽም። ናታንዬ ምርጫዬን ለራሴ ተውልኝ እሺ? እና ታዲያ ፍላጎቱን ልታሳኪለት ነው? የምን ፍላጎት? መሲን ፍቅረኛዬ ሳደርጋት አጠገቧ እንዳትደርስ ልታያት ራሱ አልፈልግም እኮ ነው ያለኝ። እንዴ ቆይ ምን ብለህ ነው እንደዛ ያለክ? እኔማ ምን እለዋለሁ? መንገዴን እየሄድኩኝ ከመሬት ተነስቶ እኮ ነው የተናገረኝ። ተወው ነው ያወራለሁ እሱን። እና አሁን ምን አልከኝ ስለ አለባበሴ? አረ አለባበስሽ ሺቲ ለብሰሽ ቤትሽ ተቀመጭ ነው። አታማክረኝም? በቃ ይኸው እኔ ምክሬ ይሄ ነው። ጨርሻለሁ መክሬ። ጥሩ ሄጄ ሰብለን አማክራታለሁ። እሺ እሺ ሂጂ አማክሪ። ይብላኝ። ወይኔ ችልጅነር እኔ ልታሳብደኝ ነው። ኧረ በስመ አብ። ኢዮስያስ እኔ መጀመሪያ ሲጀመር ይሄንን ቀን ፍራቻ ነበር። ሁሉም ነገር ይቅር ስልህ ነበር። ጄሪ እኔ ኢቨን በመፍቀሬ ምንም አልተጸጸትም። ቆይ ግን በምታወራው ነገር እርግጠኛ ነህ? በጣም እርግጠኛ ነኝ። ታዲያ ለምንድን ነው ሴቶቹ የማይሆን ነገር እየነገሯት የሚረብሿት? ሆን ብሎ ለተንኮል ነው። ኢዮስያስ እኔ ሄቨን በጣም ነው የምወዳት። በዛውም ልክ ደግሞ በጣም ታሳዝነኛለች። እና የምትፈልጋት ከልብ ካልሆነ በእናትህ ሁሉም ነገር እዚህ ጋር ያብቃ። ጄሪ ማንም ሰው እንደማያምነኝ አውቃለሁ። ሰሞኑን እየተፈጠሩ ያሉ ነገሮችም ደግሞ እኔ እንዳታምነኝ አድርጓታል። ግን ደግሞ ነው ተውሱ አይደለም። ታዲያ እውነቱ ምንድን ነው? ይኸውልሽ ጄሪ እኔ ሄቨንን በጣም ነው ማፈቅራት። ለሷ ስለሞትላታለሁ። ያለ እሷ መኖሬን ሳስብ በጣም ነው የሚጨንቀኝ። ግን ደግሞ ሁሉም ሰው እኔ መጥፎ እንደሆንኩ ነው እያሳያት ያለው። ታዲያ እሱን ነገር ለምን አታጣራውም? ከዛም በኋላ ንጹህ መሆንህን አሳያት። አልችልም። ለምንድን ነው የማትችለው? ምክንያቱም የቆሸሸ ስምን ማጽዳት ልክ የቆሸሸ ልብስ እንደማጽዳት ቀላል አይደለም። ግን ብትሞክር ጥሩ ይመስለኛል። ታውቂያለሽ ጄሪ በአንድ ወቅት ጀብድ መስሎኝ ያረኳቸው ነገሮች እያንዳንዱ ነገር ዋጋ እያስከፈለኝ ነው። ለሄቨን ደግሞ መጥፎ ሰው አለመሆኔን ለማረጋገጥ ስሞክር የዛን የጎዳኋቸው ሰዎች እየተከተሉ እሷንም እኔንም ለመለየት እየሞከሩ ነው ያሉት። እሺ ምንድን ነው መፍትሄው? እኔማ ማስበው ንጹህ ማንነቴን ብቻ ሳይሆን መጥፎውን ማንነቴን ማምና ተቀብላ አብራኝ እስክትሆን ድረስ ጠብቃታለሁ። ወይ ጣጣ! ምን እንደመግባት ነው በእናታችሁ። ጄሪ አንቺ ግን ከጎኗ አትረግሽ። እኔማ ወዴት እርቃታለሁ ብለህ ነው? ያው የፈለገችው ነገር ብትለኝም እሺ እያልኩ አብሬያት እሆናለሁ። አመሰግናለሁ። አሁን ብቻዬን መሆን ስላለብኝ ልሂድ። ለምንድን ነው ያልነገርከኝ? ምኑን ነው የምነግርህ? ውብ አለም እዚህ መምጣቷል እሱ ስም አይገባት። ለምን ሲባል? ምክንያቱም ውብ አለም ማለት መስዋዕትነቱን ዋጋ የምከፍል እናት ናት። ፍቅር ምን ማለት እንደሆነ የሚገባት ጥሩ እናት ናት። ይቺ ግን ወፈፌ ውብ አለም ብለህ ስም ስትወጣላት እንዴት ዝም እላለሁ? ይኸውልህ የሆነ ነገር እንዳደረገችህ ይገባኛል። አንተ ግን የሆነ የምታደርገው ነገር ትክክል አይደለም። እሺ ታዲያ ትክክለኛው ነገር ምንድን ነው? ይኸውልህ የበደለህን ሰው ይቅር ማለት ነው። እሺ የበደለችኝ በደል ራሴ የሚያሳጣ ከሆነስ? ማንነቴን ነጥቆ ባዶ የሚያደርገኝስ ቢሆንስ? እሱም ቢሆን በይቅርታ ይታለፋል። ይኸውልህ ጀግናው፣ አንተ ለእኔ ጀግኔ ነህ። እናትም አባትም ሆነን ያሳደግከኝ አውቃለሁ። ግን በፍጹም ከዚህ በኋላ ለእሷ ይቅርታ አድርግላት እንዳትለኝ። ይኸውልህ ልጄ፣ እኔ የማውቀው ልጄ በይቅርታ የሚያምን ሰምቶ እንዳልሰማ አይቶ እንዳላየ የሚያልፍ ልጅ ነው ያለኝ። ጀግናው፣ አንተ እኮ ያልገባ ነገር አለ። ቆይ ምንድን ነው? እስቲ አስረዳኝ። እስቲ እንዲገባኝ ንገረኝ። እሱን ልነግርህ አልችልም። ለምን? ምክንያቱም እስከ ዛሬ ባደረገችው ነገር እኔ ተጎዳሁት ይበቃል። ይህን ነገር ነግሬ ደግሞ አንተ እንድትጎዳብኝ አልፈልግም። አሻንቲ፣ እኔ እኮ ወታደር ነኝ። ስንት ስቃይና መከራ ያየው ሰው ነኝ። ምንም ነገር ብትነግረኝ ምንም የምሆን ሰው አይደለሁ።
አውቃለሁ። ታዲያ አንተ የምትነግረኝ ነገር መቋቋም የሚያቅተኝ ይመስላል? በቃ ጀግናው በእናትህ ተወኝ። ትሰማለህ? ይኸውልህ ከአንተ ልስማ ብዬ ነው እንጂ ምን እንዳደረገችህ እኔ በራሴ አጣራዋለሁ። እሺ ይኸውልህ ጀግናው የምትወደኝ ከሆነ እኔና እሷ በምን አይነት ምክንያት እንደተጣላ ለማጣራት እንዳትሞክር። እዚህ እንኳን የምስማማ አይመስለኝም። ወይኔ አሻንቲ ኪያ ጉድ ሆነናል። ነገሮች ከቁጥጥር ስር ውጭ ሆነዋል። የሆነ መፍትሄ መፈለግ አለብን። ስለምንድን ነው የምታወራው? አንቺ ደግሞ እኔና አንቺ ስለ አንድ ነገር ነው አይደል የምናወራው? ስለምን አወራለሁ? ሰውዬ አትጩ፣ ተረጋግተህ አውራ። እንዴት ብዬ ልረጋጋ? እንዴትም ብለህ ተረጋጋ። ግን አላውቅም፣ አትጩ። ይኸውልሽ ስሚኝ፣ በሚቀጥለው ሳምንት የፍቅር ጥያቄ ሊያቀርብላት ነው። እሺ ምን እናድርግ? አላውቅም ኪያ፣ አላውቅም። ቶሎ ብለን የሆነ መፍትሄ መፈለግ አለብን። እሷም ግግም ብላለች። ምንም ነገር ልታምን አትፈልግም። እውነት ነው። ለካ ሴት ልጅ ስታፈቅር አእምሮዋ ነው የሚደፈነው። የእሷ ደግሞ ባሰ። ልጁ ደግሞ ሳይኳን በልቶታል መሰለኝ። የሆነ ቪዲዮ ሳሳያት ትበጫጭቋለች፣ ትገለዋለች ብዬ ሳስብ ሄዳ ስሩ ልጥፍ። እሺ በምን አይነት መንገድ እንሞክር? ቅድም በጣም ነበር አፉን የከፈተብኝ እና ጠብቄ ወር እንዳይመጣ አድርጌ ቅጥቅጥ አድርገው እንዴ። ይኸውልህ አጉል ምት መተከው ቢጎዳ ከኔ ጋር ነው የምትጣላው። አንቺንም እትት ብሎ አሰማመጠሽ? ነግሬ ካለሁ በጀመርነው መንገድ እንቀጥላለን። የጀመርነው መንገድ ምንም ለውጥ እያመጣ አይደለማ። ይኸውልህ ሌላ ነገር ቢሆንም እናስባለን። ድብድቡን ግን እንዳታስብ። ይኸውልሽ አርፎ ካልተቀመጠ አይቀርለትም። ይልቅ ሌላ ነገር እናስብ። ይኸውልሽ ኪያ ምን እናስብ የሚለው ነገር እኮ ነው ችግሩ። አንተ ደግሞ ትንሽ ፋታ ስጠኝ። ሆ አብደክ ልታሳብደኝ ነው እንዴ? ናቴ ሙት እንዲህ ሆነ ሳይክ በጣም እየገረመኝ ነው። ምን ሆንኩኝ? ከቀን ወደ ቀን እኮ እየባሰብክ ነው። ደግሞ ለእነሳቱ ሰናግሬያቸው ሌላ ችግር እንዳይፈጠር። አንድ ነገር ለእነሱ ትንፍሽቲና ያበቃልሻል። እስካሁን ድረስ አለመተንፈሴ ምን ያክል እርግጠኛ ነህ? ይቺን ይወዳል ናታን። ቆይ አንቺ ልጅ ከኔ ጋር ያለብሽ ችግር ምንድን ነው? ባለፈውም እንደዚህ ብለሽ ተናገርሽ። ተይ ኪያ ተይ። እኔ ምንም ችግር የለብኝም። ናታን ግርጣ ያገርጣሽ አባቴ አምላክ። ይቺ ምን አባቷ ትጨማለቃለች? አሻንቲ ምን ፒስ አለ በእናትሽ? ምን አፕን አድርጎ ነው? ባክሽ ኪዱ ቸሊና ጋር እንዳረፈች ጀግናው ሰምቷል። እና የተፈጠረውን ነገር ካልነገርከኝ እያለ ነው። ይሄን ነገር ደግሞ መናገር አልችልም። ግን እዚህ ሰፈር ላይ ይሄን ነገር ሚስጥር አድርጎ ማቆየት በጣም ከባድ ነገር ሊሆን ይችላል። ነገር ግን ጀግናው ይሄን ነገር ሰምቶ እንዲጨነቅብኝ አልፈልግም። እሺ ታዲያ ምን የተሻለ አማራጭ አለ? ምን ማድረግ እንዳለብኝ እሺ በቃውን ተረጋጋ። ምን እረጋጋለሁ? ቃጁ ጀግናውን ደግሞ ታውቂዋለሽ አይደለ? በራሴ መንገድ ነገሮችን አጣራለሁ ብሎ ነው ሄደው። አንዴ ከሄደ ደግሞ አይመለስም። በቃ ነው የሆነ ነገር አደርጋለሁ። እንዴት አድርገሽ? ይኸውልህ እኔ ያገኘውና የሆነ መላ ፈጥሬ እተስለዋለሁ። እስከዛ የልጅቷን ጉዳይ የሆነ መላ እንፈጥራለን። በህፃኑ ቃጁ በቃ እንደዛ ከሆነ አፍጥኝ። ጀግናው ይሄን ነገር በታሪክ መስማት የለበትም። ይጎዳብኛል። በቃ ስቴል አንተ አትጨነቅሽ። ፊክስ ካረኩ በኋላ እጮልሻለሁ። አብሽር። ካሊባ ለምን ነው ብቻ ይመለከታል እንዴ? ለምን አይመለከትም? ምን ስለሆንክ ነው አንተ የሚመለከት? እኔ ማንም ሰው በፍቅር ሲጎዳ ማየት ደስ ይለኛል። ለዛ እና እኔ እኮ አልተጎዳሁም። አልታወቀም እንጂ ተጎድተሃል። ያው ጉዳት ደግሞ እየለወጠ። ቆይ ዛሬ የሚያናገረ ሰው አጥተን እዚህ የመጣ? አይ ዝም ብዬ ግቢው ዞር ዞር ስል አንድ በብቸኝነት የተጠቃ ካለም የሚባል ወዳጅ ነው። ከዛ ለምን አላዳብረውም ብዬ መጣሁ። እኔ አልፈልግም፣ ሌላ ሰው ይዳዳብር። ይሄ ጥልህ ራሱ እኮ ናፍቆኝ ነበረ። ዝናብ እንደመታጫጩ ኩርምት ታልክብኝ እኮ። ቆይ ሰውዬ ምንድን ነው የፈለግከው? ለምን አትሄድም? አዎ እንደዚህ ትንሽ ነገር ጣል እያደረኩ ሞቅ ሞቅ ላድርግህ እንጂ በጣም ቀዝቅዘሃል እኮ። እሺ አሁን ትሄድልኛለህ? ብርክቲ ማፍቀር እኮ ከባድ ነገር ነው። በቀላሉ ወደ ልቧ መግባት የምችል አይመስለኝም። እኔ ገብቼ አሳያለሁ። ሌላ ሶስተኛ ወገን ካልተጨመረበት በአንተ አቅም እንኳን የሚሆን አይመስለኝም። ለእሱ እንኳን የማንም እርዳታ አያስፈልገኝም። እሺ እርግጠኛ ነው? አዎ ራሴን ችዬ በደንብ መቋቋምም ሆነ ማሸነፍ እችላለሁ። እየገጠምከው ሰው ግን ቀላል አይደለም። የምችለው አይመስለኝም። ማን ነው እባክህ? ኤላ ይባላል። የብርክቲ ልብ ከአንዳንድ ያሸነፈ ጀግና እና ካለሱ ፍቃድ መግባት የምችለው አይመስለኝም። እሱም በደንብ አድርጌ ያሳያለሁ። አይ ካሌብ ምስኪን እኮ ነህ።
ዝም ብለህ በአንድ በተራ ቸኮሌት ልቧን የምታገኝ መስሎ ነግረህ ነው? ብሩክቲ እኮ ከኔ የምትደብቀው ነገር የለም። አንተ ግን ግልጽነቷንና የዋህነቷን ተጠቀምክበት። ስለ እኔ የተሳሳተ አመለካከት ነው ያለ። በሴት መከበብ የምትወድና የሴቶችን ልብ ስትሰብር ምንም ርህራሄ የሌለ ያንተን ጥንካሬ ለማሳየት የሌሎችን ድክመት እንደምትጠቀም በደንብ አድርጌ አውቃለሁ። የሚገርም ንግግር ነው። አንተ በብሩክቲ ከተጎዳህ በኋላ ትንሽ ማሰላሰልና ማገናዘብ እየቻልክ ነው መሰለኝ አይደል? ትሰማኛለህ? አሁን የመጣህበትን ነገር ከጨረስክ በመጣህበት ሂድልኝ። የመጣሁበት ጉዳይ ምን መሰለክ? እሺ ምንድን ነው? ሌላ ጊዜ ስጦታ ስሰጣት አሪፍ ብራንድ ነገር ምረጥላት። እሺ እንዴ ምን አገባ? ምንስ ቢሆን እንዴ ያገባኛል እንጂ አሁን ቅድም ስታጎርሰኝ ሆነ አፌ ላይ ምንም ደስ እያለኝ አለ። በዛ ላይ ደግሞ የሆነች ጭምልቅልቅ ያለ ነገር ነበረው መሰለኝ። አንተ ልጅ ግን ወንድሜ ግን ምክሬን በክፋት ባትወስድብኝ እንደ ሀሳብ። አቡሽዬ ነበር እንዴት ነህ? አዎ ደህና ነኝ። አቡሻዬ የምር በጣም ናፍቀኸኛል። እኔም በጣም ነው የናፈቅሽ። ቆይ ምን ያህል ጊዜ ነው የምትቆየው እዛ? አላቅም፣ ግን በቃ ሰላም ማግኘት እፈልጋለሁ። በደንብ መረጋጋት አለብኝ። እሺ እኔ የምለው ስለ ውጤት ሰማህ እንዴ? እሱን እኮ ሰማሁ፣ መውደቄንም አውቃለሁ። የምር ነው? ማን ነገረህ? የክላስ ልጆች ናቸው። ግን ምን ነው ጨነቀሽ? እኔማ ያው ትረብሻለህ ብዬ ነው። እኔ እኮ ከዚህ በኋላ ሚኪን ከማጣት በላይ ምንም የሚያስጨንቀኝ ነገር የለም። ያኔ አባት እንደዚህ ጠንካራ ስለሆንክ በጣም ደስ ብሎኛል። አታስቢ፣ ከዚህ በኋላ በጣም ጠንካራ ሆኜ አሳይሻለሁ። እሺ እና እንዴት ነው እዛ ሀገሩን ለመድከው? ያው ድሮም ማውቀው ስለሆነ ብዙም አልከበደኝም። በእናትህ አቡሽ በተቻለ አቅም ኔትወርክ እየፈለክ ደውልልኝ። አታስቢ፣ እደውልልሻለሁ። እኔም እደውላለሁ። አልሰራ ካለኝ ደግሞ ቴክስት አስቀምጥልሃለሁ። እሺ እሺ። አሁን አጎቴ እየፈለገኝ ነው፣ እደውልልሻለሁ። እሺ እሺ አባት። ውድድ ነው ማድረግ። እኔም ውድድ ነው ማድረግሽ። ቻው። እንዴ ግስለው ምን ሆነ ነው? አንተ ምን ጉድ ነህ? ምን አረኩኝ? በጊዜ ተመለስ። ወዴት? ወደ መጣህበት። ለምን? ስለ አንተ መምጣትና ያኔ ያደረግኩን ነገር ደምሴ ሲነግረው ነበር። አይኑ በርበሬ መስሎ ነው ከአጀቡሽ ጠላ ቤት ዘሎ ይወጣው። እንዴ እኔ ምን አርጌ ነው? ያኔ የመጣ ጊዜ የማይነካ ነክተህ ይኸው ደምሴ ነግሮታል። እንዴ ማንን የነካሁት? ገብሬ። ምን? እንግዲህ ነግሬሃለሁ። ደምህ ደመ ከልብ ከመሆኑ በፊት አሁኑኑ ተመለስ። እንግዲህ ጨርሻለሁ። በደንብ ራስን ጠብቀሽ። ይኸውልሽ ልጁ እኮ በጣም እብድ ነው፣ አያደርገውም አይባልም። አዎ ቅድም ራሱ በጣም ተናዶ ነው ስላንተ ሲያወራ። እኔማ አውቄ እኮ ነው ስሜታዊ ላድርገው ብዬ ነበር። ገባኝ፣ ግን በቃ አንድ ነገር ስላላደረገ ተመስገን በልሽ። ቅድም እኮ ስሜታዊ ሆነው አዎ አገባታለሁ አላለኝም? እኔ ምክንያት አንድ ነገር ብትሆን ግን ጸጸት ነው። መስያት ጨነቂ በቃ። ይኸው ልክ እንደ ሴት ልጅ እኮ ነው የሚያወራው፣ ወሬኛ። ዝም ማለት ነው ወንድነት ጥግ ያለው ማለት ነው። ቢያንስ ልክ እንደ ልጅ ቆፍጠን አይልም እንዴ? አሁንም እኮ እየለፈለፍክ ያለው አንተ ነህ። ቆይ አንቺ ለማን ነሽ? ለሱ ነሽ ለኔ? ጥሩ ለሚጫወተው እንደግፍ። እና ታዲያ ተሸንፋል እያልሽ ነው? ገና አሁን ነጥብ ጣልክ። ይኸውልሽ እንዴት አድርጌ ነጥቤ እንደማስመልስ አሳይሻለሁ። አሁን ልጅ ምንም አይነት ወሬ አልፈልግም። ልጅን አለያያቸው እቺ ተለበ ለዛውም ካንተ እሱ ይሻለኛል። ቆይ ልጁ ሴቶቹ ምንድን ነው የሚያስነቅ? ምን እያላቸው ነው? ይኸውልሽ መሲ በድጋሚ ተሳስቶ እንደዛ ካለሽ ግን እንዳትፈጪው እሺ? ምንም እንዳታስብ። ሰላም ናችሁ? አለን። እንዴት ነሽ መሲ? ካላስቸገርኩሽ ዛሬ ባሮክን ልዋስሽ? ግዴታ ከሆነሽ? አዎ ለዛሬ ግዴታ ነው። ምን ነው ባሮክ አንተንም ላስፈቅድክ? መሲ ካልደበረ ችግር የለውም። ያው ዝም አልክ ብዬ ነው። አይ ሂዱ በቃ። እሺ በቃ ቻው። እመጣለሁ። ፍቅር መሲ ምን ነው ብቻሽን? አይ አሁን ከባሮክ ጋር ነበርን። እኪ ያመጣ አስፈቅዳኝ ይዘው ሄደች። እና ታዲያ አንቺን ብቻሽን ትቶሽ ሄደ?
ነገርኩ እኮ አስፈቅዳኝ ፈቅጄላት ነው። እና ታዲያ እሷ ብትፈልግ እኔ መሲን ብቻዋን ትቻት ከሌላ ሴት ጋር አልሄድም ብሎ ግግም አይልም እንዴ? ችግር የለውም አታስብ፣ ስለማምነው የትም አይሄድም። ይሄ ውሃነትሽ እኮ ነው የሚጎዳሽ። ደግሞ ለምንድን ነው ያልነገርከኝ? ምኑን? ባሮክን ተዋት አገባታለሁ ማለትን ነው። ለካ እንደዛ ብለህ ነው እንደዛ የተናገረ። አረ ውሸቱን ነው፣ እኔ ምንም አላልኩትም። እና እየዋሸ ነው እንዴ? ስታስቢ እኔ እንዴት እንደዛ ልል እችላለሁ? እኮ እኔም እንደዛ ነው ያልኩት። አረ በእናትሽ ልጁ እኮ ውሸታም ነው። አንቺ ፍቅር አይንሽን ጋርዶሽ ነው እንጂ እኔ መጀመሪያውንም አልተመቸኝም። ውሸታም ነው አንቺ። በዚህ ደግሞ ሊያጣላን ግን እንዴት ልታገኘኝ እንችላለን? አጋጣሚ ነው። አላምንሽም። ለምን ሲባል አሻንቲን አግኝተሽው ነበር? አረ እኔ እንደውም ልጠይቅ ነበረ። ስልኩ ባጮለት ምንም ሊሰማኝ አልቻለም። ዝግ ነው መሰለኝ። ቸሊና የት ናት? ከኪዱ ጋር የሆነ እቃ ሊገዙ ወጥተዋል። ይኸውልሽ አንቺ ማለት ልጄ ነሽ። ቀላል ልጅ ነኝ። አሁን የምጠይቅሽን ትነግሪኛለሽ ማለት ነው። ምንድን ነው እሱ? ቆይ ግን አሻንቲና ኪዱ በምንድን ነው የተጎራበጡት? አረ ጀግናው፣ እሱን ባሰማው ነው የሚሻለው። ግድ የለሽም፣ የሆነውን ነገር ንገሪኝ። ይኸውልህ ጀግናው፣ እነዚህ ልጆች ናቸው። የእነሱ ነገር ሊያስጨንቅ አይገባም። ቆይ የልጄ ነገር ካላስጨንቀኝ ምን ሌላ ነገር ሊያስጨንቀኝ ይችላል? እሺ እነግርሃለሁ፣ ግን ቃጁ ላላናት የነገረችኝ ብሎ መናገር አይቻልም። ስታይል በይ ንገሪኝ። በቃ የሆነ ቦታ ከኤክሷ ጋር ቸልቲ ስትል እጅ ከፉ ይዟት ነው። የምርሽ ነው? አዎ የምሬን ነው። ከዛ ደበረው። ምን እያደረጉ ነው የያዛቸው? መናፈሻ ውስጥ ነበረ። እሱ ደቅ ብሎ እሷ ደግሞ ታፋው ላይ ተኝታ ነበር። አስበዋል? ጀግናው፣ በጣም እኮ ነው የሚደብረው። አላምንሽም። ለምን ሲባል የሆነ የተቀነባበረ ነገር አለ አይደል? አረ ምንም የተቀነባበረ ነገር የለም፣ እመነኝ። ከሆነ ጥሩ። አሁን የት እንዳለች ንገሪኝ። ይኸውልህ ጀግናው፣ አንተ እሷን በመፈለግ እግር ከሚቀጥል እኔ ያለህበትን ነግራትና እሷ ትመጣለች። ይኸውልሽ እየዋሸሽኝ ከሆነ ግን ዘላለም ነው የምቆልፍሽ። እሺ? ስታይል ሂዱ የተባለች ልጅ ምንም ልትፈተን አልቻለች። ነገር ይስተካከል እንጂ መከራሽ ነው ማለት ነው። እኔ የምልህ ግን ከሚስት ጋር ያለ ግንኙነት ምንድን ነው? እስኪ ገምች። ባቅ ኖሮ ለምን ደቂቃል? ኔሴካ ፑር ትራዝ አሞር ፈረንሰኛ ያ ፍሬንች ቋንቋ ነው። ምን ማለት ነው? የቤት ስራ ይሁንሽ የኔ እናት። አረ ምን እሺ ነው ንገረኝ። ነግርሽም የቤት ስራ ይሁንሽ አልኩሽ አይደለ? ስታይል ግን ደግሞ ከመለስኩልህ ትጋብዘኛለህ። አይ እዚህ ባትመልሽም እኮ ነው ጋብዝሻለሁ። ፒስ እንደዛ ከሆነ ቆቆር ትጋብዘኛለህ። ወይኔ አንቺ ልጅ ግን ሁሌ ቆቀር ነው የምትይው። አንድ ቀን ግን ጋብዘሽኝ አታውቂ። እስኪ አስተዋውቂ። ቆይ ይሄን አክል ከቆቆር ጋር መተውቅ ትፈልጋለህ? በጣም ነው የምፈልገው እንጂ። ለነገሩ አንተ የምታውቀው ጸዲ ይፈዋል። እንደውም ይሄ የቤት ስራ ይሆንክ። ችግር የለውም። እሺ የት እንደሚገኝ ንገሪኝ እንጂ የትም ብዬ ነው የምመጣልሽ። እሱም የቤት ስራ ፈልገህ ይዘህ ና። ለነገሩ ተይው፣ የኔ ሱፐር ማርኬት ምናምን እኮ አይጠፋም። ከዛ ይልቅ ሆስፒታል አካባቢ ታገኘዋለህ። እንዴ ድራግ ነው እንዴ? አረ ምን ሺ ነው? ሻቤ ልታስገባኝ ነው እንዴ? ምን ሻቤ? ምን ማለት ነው? አሁን ገና ልቤን ዝቅ ልታደርገው ነው። ባሩክ በቃ የፈለክበት ፈልገህ ይዘና። ይኸውልሽ አስተማሪ እኮ ልቡ ሰፊ መሆን አለበት። ስለዚህ አንቺ አትጨናነቂ በቃ። ስታይል ነገ ግን ቆቀሬን እፈልገዋለሁ። ችግር የለውም። እሺ እኔ ቆቀርሽን የትም ብዬ አመጣልሻለሁ። አንቺም የተናገርኳትን ፍሬንች ቋንቋ ግን የትም ገብተሽ የትም ብለሽ እንድታመጪው። ስታይል ኦኬ ስታይል። እንሂድ በቃ። እሺ ነው። የምርም ግን ቤዛ የምትጠፋ ይመስልሻል? አላውቅም፣ ግን ጸጋ የሆነ ፍንጭ ሳትይዝ አትናገርም። ግን እኮ ያኔ ሳገኛቸው ጸጋ ጥሩ ልጅ እንዳልሆነችና
ህይወታቸውን እየበጠበጠች እንዳለ ነበር የነገሩኝ። እሱንም እኔም እኮ አውቃለሁ። ከሆነ ጥሩ። ነገሩ ውሸትም ሊሆን ይችላል ብሎ ማሰብም ያስፈልጋል። ውሸት ይሆናል ብዬ አስቤ እውነቱን ጥለኝ ብትሄድስ? እንደ ወላጅ እኮ እሱ ማሰብሽ ተገቢ ነው። ኡፍ! አሁንስ የሴት ልጅ እናት መሆን መከራ ነው። በቃ ተረጋጊ። ምን ላድርግ ብለሽ ነው? እኔ የምልሽ አመልማል፣ አንድ ነገር ልጠይቅሽ። ምንድን ነው? ይቺ ልጅ ወጣት ናት፣ በዛ ላይ አፍቅራለች። ተይ ባልናት ቁጥር ደግሞ ምን ልታደርግ እንደምትችል ታውቂያለሽ። ምን ታደርጋለች እንዴ? ልጠፋ ትችላለች። እና ፈርተሽ ፍቅራቸውን ተቀበይ እያልሽኝ ነው? አሁን ብቸኛ ያለ አማራጭ ፍቅራቸውን መቀበል ነው። ግን እንዴት ማኔጅ ማድረግ እንዳለባቸው መምከር። ሰውየው እኮ ደምሽን የሚያፈላሽ ፍጥረት ነው። ያሬድነ ሰው እያልሽው? አይ ተሰማ ነው። ተሰማ ደግሞ ማን ነው? ይሄ ያሬድ አባት። ቁጡ ነው? ምን ቁጡ ነው? የሆነ ወፈፌ ብጤ ነው። ኧረ ምን ማለት ወደፊት ዘመድሽ የሚሆነውን ሰውማ እንዲህ ማለት ተገቢ አይደለም። እየቀለድሽ ነው? አያመልማ እንደ ዝም ብለሽ መጨነቅ ትወጃለሽ እንጂ። አየኔ ነገር የራሴን ወሬ ሳወራ እንደው በደረቁ አደረግኩሽ አይደል? በቃ በዛው ቤዛን ከትምህርት ቤት እንያዛትና የሆነ ቦታ ሻይ እንጠጣለን። በቃ እሺ እንሂዳለን። አረ ኔትወርክ፣ አረ ኔትወርክ፣ አረ ኔትወርክ። አንተ ደግሞ ማን? የኔ ማንነት ይቅርና አንተ ማለት ከተማ ያመጣ የአባይ መላኩ ዘመድ ነህ አይደል? አዎ የአባይ መላኩ ዘመድ ነኝ። አንተ ግን አላወቅኩም። ማን? እኔማ ምን ዛስፔስ ታደርገኛለህ? የምትናገር ከሆነ ተናገር። አውራሪስ ነኝ። በጣነ ቂርቆስ